የእውነቴን ነው። ብዙ ሰዓት የማየው ነገር ነው። የሚዋደድና አንድ ላይ አብሮ መሆን የሚችልን ሰው ታለያያላችሁ። የእውነት የሚዋደር ሰው ቢኖር ማለት ነው። እና እንደዚህ በእንደዚህ አይነት ሰው መሀል አይገባም፣ ነውር ነው። በቃ ያቺ ሰው እኔ ስራ እየሰራው ነው አይደለ? እኔ የምለፋው ሌላ ነገር አይደለም። ወይ የሆነ ነገር አልፌ ወይ የሆነ ነገር አላማዬ ላይ የሆነ በቃ ትክክለኛ ቦታ ላይ ቆሜ ለእናንተ ማሳየት ነው ፈልገው። ህልሜ ያ ነው። እሺ እንድታውቁ የምፈልገው ነገር ያ ነው ህልሜ እንጂ ሌላ አይደለም ህልሜ። ሌላ ቢሆን ኑሮ ድሮ አድርጌ ጨርሼው ነበር፣ ሁሉም በጄ ነበር። እሺ እና ይሄ ነው ያለው ነገር። እንደዚህ አይነት መሀል አይገባም። ወዳችኋለሁ። መልካም ቆይታ። ደስ ብላችሁኛል። ማምላክ መወዳት እናቴ አትገነጣጥልብኝ፣ ኑሩልኝ። ደግሞ ቻሌንጁን ደግሞ አድርጋችሁ ሌላ ነገር ጭራሽ ገለቴ ሰደበኝ በኮሜንት እንደዚህ በውስጥ እንዳለኝ እንደዚህ ያለኝ ብላችሁ አታንጡ። በቃ ቻሌንጁን ያበደ አድርጋችሁ ድብልቅልቅ አድርጋችሁታል። ቀጥሉበት፣ እንዳታቆሙ። ሀቡዬ በዚህ አጋጣሚ ትመችኛለሽ። በጣም ምርጥ ሰው፣ በጣም አስተዋይና ትልቅ ሰው ነሽ። ጀግኒት፣ የቆቅ መረቅ፣ እንዲሁም ሌሎች አማራዊቷ፣ በቃ ብዙ ልጆች አላችሁ፣ ጀግኖች ናችሁ። በጣም ኮረችባችኋለሁ፣ ወደፊትም ኮራባችኋለሁ። እማ ቆይ አትውረጅማ። የሆነም በጣም የሚያከብርሽ ልጅ አለ። ቆይማ እሱ አንዴ ላስገባው እና ማን ነበር ስሙ? አንዴ እኔ ላወራሽ። እሺ አዋሪኝ፣ ያስገባዋለሁ። አንቺ አውሪ። እሺ እኔ አዲስ ስደተኛ ልጅሽ ነኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሙትት ብዬ ነው የምወድሽ። ስቢዋለሁ ገንጂ እንዴት ነሽ? እኔ ነበር ድምፅ ተፍኗል። ወንድም አይሰማም ድምጼ? ወይ ብራዘር እንዴት ነህ? አለሁልሽ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነህ? አለሁልሽ። ቆይታ አሪፍ ነው? ምንም አይልም፣ አሪፍ ነው ወንድሜ። በጣም ነው የምወድሽ፣ በጣም ነው የማከብርሽ ምናምን። ያኔ አባት አመሰግናለሁ። ድንግል ማርያም ታክብር። አሚን። እና በጣም ነው የማከብርሽ። ብቻ ቃላት የለኝም። በጣም ከሚባለው በላይ የኔ አባት በጣም ነው የሚወድሽ። እሺ ወይኔ እናት፣ ባለፈው ያውርቼው ነበረ ከሱ ጋር። በጣም ያከብርሻል፣ እንደውቲ ያይሻል። ያንቺ ልብ በጣም ይከታተላል። ቁጭ ብሎ ገስት ላይ ብዙ ነገር እና ተመስገን። ይሄንን በወንድምነት ተቀበላችሁት፣ ተመስገን ነው። እኔን ወንድ ልጅ ሲቀርበኝ በወንድምነት አትወዱም ነበር ብዬ ነው። መጀመሪያ ታውቃለሽ ምንድን ነው ብያለሁ። ማርያምን ተመስገን። ማን ነው ካላላችሁ ደስ ይለኛል። የኔ አባት ስላወቅኩት ደስ ብሎኛል። አመሰግናለሁ። ካልተሳሳትኩኝ አንድ ቪዲዮ አይቻለሁኝ። አዎ አይቻለሁ ካልተሳሳትኩኝ። እና ግን የመሰለኝ የነበረ የሆነ ዝም ብሎ ነገር ነው እንጂ መሰለኝ እንደዚያ የልጆቼን ልብ የበላህ አልመሰለኝም ነበረ ወንድሜ። በጣም ነው የማመሰግነው። እኔ ወንድም ብዬ ሳመጣ የሚወዱ ልጆች አልነበሩ። ተመስገን ነው ዛሬ እና የሆነ ነገር ማስነቅታቸዋል፣ የሆነ ነገር አሰረታባቸዋል። ግምጃ ምናምን ነገር እያልኩኝ ነበረ ከጠንትም እና ትንሽ በሰው እንዴት ሰርተውበታል። ለዛ አዲስ አይደለሁም። ኦኬ ለእኔ ነው አዲስ የሆንክብኝ። ለአንቺ ነው አዲስ የሆንኩት። እሺ ወንድሜ በርታለኝ። የት ሀገር ነው ያለው? አሁን ዱባይ ነኝ። እና ሶዶን እንዴት አየሻት? የሶዶ ልጅ ነኝ። ኧረ በስመ አብ ቀውጤ ሀገር ነች እኮ ጌታ። ደስ ብሎኛል። በጣም ደስ የምትል ሀገር ነች። የተፈለቀባትን ሰው ታኮራለች እንጂ አታሳፍርም። በጣም የምታምር እና ደስ የምትል እንዲሁም ደግሞ ሰው ወዳድ ሀገር ነች። ብቻ ይሄ ልብ ያላረፋልኝ እኮ እና በጣም ነው የምወድሽ ገምጄ፣ በጣም ነው የማከብርሽ። እግዚአብሔር ምስክሬ ነው። ቪዲዮ ከና አንቺን ብቻ ነው ከነ ሲጀመር አካውንቴ ምናምን ነገር እና ስላገኘሁሽ ደስ ብሎኛል። በአካል ደግሞ አገኘሻለሁ ተስፋ አደርጋለሁ። አብሽር እንገናኛለን። ብዙ ልጆች እያገኙ ነው እና አሁን ላይ
እንገናኛለን። ብራዘሬ ጠንክርልኝ፣ አብሽን። እንግዲህ ወንድማችን ነህ፣ ወንድማችን እና ከቻልሽ አባ ፖስትር እሺ መልሳለሁ። እሷም ታከብረሃለች፣ ትወዳሃለች። ባይዘዌ ታውቂያለሽ፣ እኔ ገብቼ ቤቱን ማለት ነው ጠይቄዋለሁ። በምንድን ነው የምትወዳት ነው ያልኩት፣ ታውቂያለሽ። እና ብዙ ነው የምወድሽ ምናምን ምናምን፣ እኛም እንወዳለን የምር። አረ ኮስተር አስገቡልኝ። አዎ ማለት አልገባንም ነበረ ራሱ አንድ ጊዜ ስገባ እንደዚህ በቃ በጣም የሚወዳት ስለሚወዳት ምናምን ስላየ ነው እኛም አከበር ነው። እኛ ታውቂያለሽ የሚያከብሩሽ እናከብራለን የሚረግ እንደዛ ነገር እና ከአንቺ ነው የተማርነው። እሺ እናት ሁሉም ብዙ ሰው ሰርቶበታል። ምናልባት ስላልሰማችሁ ይሆናል እንጂ በሱ ነው እኮ ያወቅኩት። በሱ አንድ ቪዲዮ አይቻለሁኝ። በሱ ግን ደግሞ የመሰለኝ ምንድን ነው በሌላ ሰው ሳውንድ ሰርቶ እንጂ የእሱ ሳውንድ አልመሰለኝም ነበር። የእሱ ነው ብዙ። ሁሉም ቪዲዮዎቹ ቤት ውስጥ ያሉት እንዳለ ያንቺ ናቸው። ያው እንግዲህ ደስ ይላል። ወደኝ ከቻልክ ምናምን ነገር ካልሽኝ ፈጣሪ ያለቀን በአካል አግኝቼ እነግርሻለሁ። እኔ እኮ ማሮት እናንተ እዚህ ላይ ፎሎ ስለምታደርጓቸው 1 2 3 ሰው 4 ሰው በቪዲዮ ወይ ሰድቦኝ ወይ የሆነ ነገር አርጎ ሊሆን ይችላል እንጂ እዚህ ጋር ሳር ቅጠሉ ትንሽ ትልቁ ወጣቱ ሁሉ ነው እኮ የሚወደኝ። ማምላክን ሰው ለ3 ለ4 ለ5 ለ6 ሰው ደግሞ እኔ የሆነ ማለት እናውቃለን። በቃ እንደዛ ነው ያለው ነገር እና ማለትዬ ወንድሜ በጣም አመሰግናለሁ። ልጆችን ስላከበሩ ስለወደዱ ደስ ብሎኛል እና ልባችሁን አይቀይረው። አረ መቼም አይቀይረው። እሺ ወንድሜ፣ እሺ ወንድሜ። ግን አንድ ሰው አጣሁ መሀላችሁ። ማን? እኑ ነው እኑካ ነው እሙካ እኑካ ሙካ አስከብር እየልተሳይ ነበረ። አንዱ ነበረ ይች ተዋጣች። ጀነራል ነው ታፈንኩ እኮ ላውራ። ደህና ነሽ? ዛር መስኪ እንዴት ነሽ? ደግ ነኝ። እንዴት ነሽ? ውሎ እንዴት ነው? ይሄ ቤቴ ነው። ባሚው ታሪኬ ቤቴ ነው ይሄ። ኧረ እንዴ ላውራዎት ድዋኔ እፈራለሁ። ትንሽ አውርቼ ልውረድ። ለማንኛውም እንዴት ነሽ? ሰላም ነሽ ወይ? ደስ ብሎኛል ስላገኘሁሽ። ብያላ እሱ ይቅርብኝ። በእኔ ምክንያት እንድታሳደብሽ ስለማልፈልግ ስሜን አልቀይርም። አይ ስሙሽን ትቀይር ሳይሆን መጠሪያሽ እንደዛ ነው መሆን ያለብሽ። ስምሽ እዩ ነው። ልክ ነሽ፣ ልክ ነሽ። መጠሪያሽ ደግሞ እንደዛ ነው መሆን ያለብሽ። ነሐሴ 15 አልፎ አፌን በተነፈስኩ እያልኩ ነው። እንዳከለክሉኝ እናንተ ሆኖ ካሜት ልትጀምር ነው ባይዘወይ ማለት ነው። እሙዬ አንድ ነገር ማወቅ ያለባችሁ ነገር እንደዚህ መመላለሱ ለእኔ ፋይዳ ማለት የሚጠቅመኝ ነገር አይደለም። የፈለገ ሊሳደቡ የፈለገ እኔን ዝቅ ሊያደርጉ ሊያንቋሽሹኝ ይችላሉ እና እኔ ደግሞ መከበር ባለብኝ ሰው እከበራለሁ። እኔ በትልልቅ ሰው እኔን ያከብረኛል። ታውቂያለሽ፣ እነዚህ በጣም የወረደ ሰው ተናገረ ብዬ አልናገርም። ገባሽ? በጣም በቃ ላይክ ወልደው ከብደው ያደጉ ሰዎች፣ ስራ ላይ ከፍ ያሉ ሰዎች የሆነ በቃ ያከብሩኛል፣ በጣም ይወዱኛል፣ ያሞግሱኛል እና እነዚህ ሰዎች ተናገሩ ተብሎ እንደ የሆነ ነገር አይባልም። ሰው እኔ ማርያምን የምሬ ነው። ከድሮም ጀምሬ እንደዚህ ሲመላለሱ እንትን አልልም። በቃ አሪፍ ነገር ይዛችሁ እዚህ ጋር እኔን ራሱ ይዛችሁ ብትቀመጡ በቃ ኦቨር ናችሁ። ገባችሁ? ደግሞ የሆነ እንትናችሁ ክባድ ያለው ሰው እንደዛ ይበቃል።
ይሄ እንደዚህ ነው ከላይ እንደዚህ ነው እንደዚህ ነው። እኔም አልፈልገውም። ሰው እንደ ሙዳችሁ ብቻ ፏ በሉ። እኔ ፍትት እንድትሉ ነው ፈልገ ይመቻችሁ። ያው እኩለ ጾም 16 ጾም ያው ልትገባ ነው። ኪዳነ ልትገባ ነው። አረብ ትገባ። እንኳን ለዛ ቀን አበቃሽ። ጾሚ ጸልይ። ዋና ጾም እና ጸሎት ነው ለሰው ልጅ። ያው ስለምጾም ኪዳነ ምሕረት ያሰብሽውን ታሳካልሽ። ምቀኛ ለምን በዛ አትበይ። ሸረኛ ለምን በዛብኝ አትበይ። አታርጊ። ምቀኛ ካሌለ ሸረኛ ካል የሰው ልጅ አያርግም። እና ኪዳነ ምሕረት ትጠብቅሽ ከሁሉም ነገር። በቃ ስራና ስራሽን ብቻ ስሪ ማለት ከሁሉም ፈጣሪ ድንግል እናቴ ትከተልሽ። ያው ይሄን ነው የምለው። በቃ ጨርሻለሁ። አመሰግናለሁ። ስተዋይ ንዋዬ የደረዋ አማራዊቷ እኖካ ሄሉ የቆቅ መረቅ ሁላችሁንም ከታች ያላችሁ ሙሉ አዳኞቹ በጣም ትመቹኝ ያላችሁ፣ ወዳችኋለሁ። መልካም ጊዜ። ካሁን በኋላ ሸር እንዳታደርጉልኝ። አልገባም፣ መግባት አልፈልግም። ምክንያቱም ያው ይገባችኋል ብዬ ያስባለሁ። ሰው እንደዛ ነው ያለው ነገር እና ደግሞ ላይቭ አብዛኛውን ሰዎች የማይመጣላችሁ የብዙ ሰው አይመጣም። ሰው ታግዶ የሆነ ነገር ሆኖ መሰለኝ እና እሱ በጊዜው ይስተካከላል ብዬ አስባለሁ። ብዙ ሰው ጠፍተሻል፣ ኮሜንቴ ላይ ገብታችሁ ካያችሁ ሪከርድ ላይ እየገቡ ጠፍተሻል፣ የት ሂደሽ ነው ይላሉ እና ላይቬ ስለማይመጣላቸው ቤቴ ስለማይመጡ ማለት ነው እና የሁሉም ሰው ነው እና ደግሞ ከሁለት ቀን በኋላ አዲስ ስራ ይዤ እመጣለሁ በቲክታክ ተከታታይ ነገር ነው። ሰው ጓጉታችሁ እንዲጠብቁ ይፈልጋለሁ። እንደዚህ እስከዛሬ እንደምሰራው ምናምን ስራ አይደለም። የሆነ ዋጋ የሚከፈልበት ስራ ነው። ከ3 ቀን ከ4 ቀን በኋላ ይወጣል። ከዚህ ቀደም ብሎ ማለት ነው እና ጠብቁኝ። ወዳችኋለሁ። መልካም ጊዜ። በስራ ለማሳየት ስል እናንተም ደግሞ ከጎኔ በሌላ ነገር እያየሁ እንትን ከማለት በጥሩ ነገር አይምሮዬን ብታድሱት ደስ ይለኛል። ወዳችኋለሁ። ባላችሁበት ፈጣሪ ይጠብቅልኝ። ባይ ላይ ብትገቢያለሽ። አሁን አትገቢም እንዴ? ልገባ ስል እመቤቴን ይሁን እንደዚህ ንክት ላደረገው ስል ሸር ሲደረግልኝ ነው እች ወደዚህ መጣሁት። ትገቢያለሽ። እኛም ልንወጣ ነው። በቃ በጣም ነው የምንወድሽ። እሺ ትንሽ ሄድ ያትሉበትም ተገባሽ የምንሄድ እንላለን። ሌላ ፎቶ ስራ አለን። ፎቶ ምንሰራ ሰው አለ። እንዴት ነሽ? ላውራሽ። ደህና ነኝ እግዚአብሔር ይመስገን። ጀግኒትዬ እኔ እና ደህና ነሽ? እኔ ደህና ነኝ። ስምኝማ አንድ ነገር እኔ የምፈልገው አሁን አንቺ አዲስ ስራ ስታመጪ እዚህ ጋር ያን አሁን ይሄ ነሐሴ 15 በጣም 1 ወር ያን ወስደዋል። ገባሽ? ግን ከ1 ወር ሙሉ ሳይሆን ቢያንስ 30 ቀን ከአንቺ በራስ 30 ቀን ካለሽ 10 ቀን ሲቀረው ስራ እንዳለ ማሳወቅ አለብን እኛ። ገባሽ? ያኔ እንደዛ ጀግኒት ምን አለ መሰለሽ፣ አንደኛ ነገር ይሄ ነገር እንደዚህ አይደለም። ማርያምን ላፊ በቅርቤ እንደ ቀስቴ የሚቀርባይ ሰው የለም። ቀስቴ አያውቅም ስራው ምን እንደሆነ፣ ማንም ሰው የሚያውቅ ሰው የለም። ሰው ስራው ደግሞ ቀድሞ እንደዚህ የተባለው ግዴታ መሆን ስላለበት ነው። ወሬ እንትን የተባለው ነገር ትልልቅ ሰዎች እንኳ ባያወሩ ያን ነገር ለማየት በጣም ይጓጓሉ። ገባችሁ? ሰው ለዛ ነው አሁን ትንሽ ስራ ምናምን ቢሆን ችግር የለውም። ግን ይህ ስራ በጣም ብቻ ግን በአቅሜም ቢሆን እንትን ያልኩበት ነገር ነው። ስለዚህ ለዛ ነው ስራ አለ። ከዛ ደግሞ ግሩፕ የሆነ ትልቅ ግሩፕ ሲኖር በዛ በግሩፕ ሳምንት ወይ የሆነ ነገር ሲቀረው ይነገራችሁና ድብልቅልቅ ታደረጉታላችሁ። ግን እናንተ ነገርም የሆነ ክፍተትም ሲመጣ እዚህ ላይ ስለምታደረጉት ለብዙ ሰው ክፍተታችሁን ታሳያላችሁ። ተወያዩቱ። ይሄ ሞዴሬተሮችሽ መማከር አለባቸው። የኔ ናት። ይሄ ነገር ምን መሰለሽ ግምዛዬ፣ አንድ ነገር ማውራት የምፈልገው ሞዴሬተሮች አሉ። በቃ እኔ በውስጥ አውሪኝና እኔ ይኸውልሽ፣ እኔ በትክክል ማንም ሰው ቢሆን የሆነ ክፍተት የሆነ ነገር ሲመጣ እኔም በውስጥ አውርቶ ነው እንጂ እኔ ሂጄ ምን ሆናችሁ እንደዚህ ሆናችሁ ባልኩ ቁጥር እኔ ሌላ ነገር ነው እየወጣልኝ ያለው። ሰው እንደዚህ የዝን ያክል እኔ ለኦዲንስ ብዬ እታች ዝቅ ማለቴ ያ ነገር እኔ ሊያስወርደኝ እንጂ የሆነ ነገር ሊያደርገኝ አልቻለም። ሰው አንዳንዴ ደግሞ የሰው ልጅ ዝቅ ብሎ አክብረው ምንድን ነው የሆነ ነገር ሲጠይቅ እንትን ካልተባለ ምንም ማድረግ አይቻልም። ሰው ለዛ መታችሁ
ወይ የሆነ ነገር ፈጥራችሁ በውስጥ ብታወሩ በውስጥ የሚፈታ ነገር በውስጥ ፍቱ። እዚህ ጋር መታችሁ የሆነ ነገር አትፍጠሩ። የምሬ ነው፣ ጥሩ አይደለም። እሺ በቃ እና ጀሪት የሆነ ነገር ሲኖር በውስጥ አውሩኝ። እሺ ያ እኔ ከሀሳብሽ እኮ ገብቶኛል፣ ግን ደግሞ የሆነ ስራ ሲመጣብሽ ሞዴሬተሮች ማሳወቅ አለባቸው። እናሳውቃለን እኛ ማለት ነው። 8 ቀን ምናምን ሲቀረው ተዘጋጁ እንላችኋለን። እሺ የኔ ወርቅ እንደዛ ድሮ በቃ እና እንዳታስቡ። 8 ቀን ምናምን ሲቀረው በጣም እኛ እንሰጣችኋለን መረጃ። ስራው ሊወጣ ነው ብለን ጠብቂ። ሲወጣ ስራው ሲወጣ ነው እንጂ የምነግራችሁ አልነግራችሁም። ማለት የሚነገር ነገር አይደለም። የዛኑ ቀን የቀኑ ቀን ነው ሲወጣ የሚወጣው። እንደዛ ነው ያለው ነገር። ሲጀምር ከወዲሁኑ እኮ ምንትን ማለት ነው እኮ ምን አጠባበቅ ዝም ብሎ ስላልሆነ ነው ስራው። እንደዛ ነው። ወዳችኋለሁ። መልካም ጊዜ። ደህና ቆዩልኝ። የሆነ ነገር ክፍተት ሲፈጠር ፕሊስ እዚህ ጋር መታችሁ የሆነ ነገር አትበሉ። በውስጥ መፍታት ያለባችሁን በውስጥ ፍቱ። እሺ እና ተመቹኝ ያላችሁ ወዳችኋለሁ። መልካም ጊዜ። አመለ ወርቄ የኔነት ደህና ነሽ? እና እንደዛ ነው። እሺ ቻው። እሺ خير ان شاء الله يا ربي. دهنا دارو መድረኩ ከኒያ ታግሼሻለሁ። መድረኩ ከኒያ ምንድነው ልጅቷ የምታስጨንቋት? እዚህ ገስት ላይ መቆየት እኮ ለእሷ ጥሩ አይደለም። ምን ሆናቸዋል? እና የደራዋን እርገጧት የደራዋን ለምንድን ነው የምታሰጡኝ ደግሞ 10 ጊዜ? እንዴት እንዳቃጠላችሁ ማስገባሽ እኮ ስንት ያስገባዎች 800 ሰው ምን ይሰራል? የቆቅ ማነው ያወረደኝ? እኔ ንገሪኝ። ውጡ 800 ሰው ምን ትሰራላችሁ? ውጡ። ሌላ ፋሚሊ አለ፣ እኛ ብቻ አይደለም። ሌላ ፋሚሊ አይተሻል? ልንገራት አንድ ነገር ውዶች፣ መውቱ ስራው የቀረው 16 ቀን ቀርቶታል። እናንተ አሁን ጥሩ እየሄዳችሁ ነው። አሁን እየሰራችሁት ያለው ሰሞኑን ጥሩ ነው እና ብዙ ቀጥሉበት። ይሄ እንትን ምንድን ነበር የሚባለው? ፕሮፋይሉን እያዘዋወራችሁት እየፕሮሰሳችሁት እያስተዋወቃችሁ ነው ያላችሁት። ብዙ ቀጥሉበት። ሌላ አጀንዳ አትቀበሉ። ሌላ የሆነ ሰው ሲናገረን ከራሴ ጀምሮ በውስጥ እንፍታ። እዚህ ላይ መተን አናረቃቀስ። አንድ እንሁን። ልባችን ተናገሩን ብለን አይፋን ሁላችንም እንረገጣለን። ከዛ ጥላትም ሊሰድበን ስለሚችል ደግሞ ትንሽ ተናገሩን ብሎ መቶ አይክፋችሁ። በተረፈ አንድነታችንን ፈጣሪ አይበታትንብን። እወዳችኋለሁ። አጀንዳ ሰጭ እንጂ ተቀባይ አትሁኑ። ወይ አንድ ነገር ንዋ፣ ለምሳሌ አሁን እዚህ ጋር አለን አይደል? የሆነ ነገር ሲፈጠር በውስጥ እንዲመልሱ የሆነ ነገር ስናለን ልንገራችሁ። ደግሞ ታዛም ደግሞ የቆቅ መረቅ ታዛም ውስጥ ደግሞ በቃ እራሳችሁን እንደምትረገጡ እንደምትሰደቡ አምናችሁበት ነው ሚዲያ የመጣችሁ። ሰው የሆነ ሰው ስትደግፉ የሆነ ሰው ስትወዱ የሌላ ፋሚሊ እንደሚረግጣችሁ ጠላት ፌክ አካውንት ከፍቶ የራስ ቤተሰብ ሆነ ጓደኛ እንደሚያስረግጣችሁ ልባችሁ ያውቃል። እኔን የሚረግጡ ሰዎች የማያውቁኝ አይደሉም። የሚያውቁት የሰፈሬ ልጆች የራሴ ስጋ የሆኑ ሰዎች ናቸው። ስለዚህ አንድ ሰው ሲናገራችሁ በውስጥ መታችሁ የሆነ እንትን አትበሉ። ያ ሰው የሚያውቃችሁ ወይም ደግሞ ከግምጃ የሚያረቅ የሚፈልግ ሰው ነው። እዚህ ጋር መታችሁ ማለቃቀስ፣ እዚህ ጋር መታችሁ ደግሞ ተተሰደብን እዚህ ጋር እንዲምትሉ ከሆነ እኔ በራሴ አላዝንም። እንደዚህ አይነት ሰዎችን ሳይ በጣም የምቃጠለው። እንዴት ይሰማችኋል? ሁሉም ሰው ይረገጣል። ለምንድን ነው እንደዚህ የሚሉት ብዬ ደሜ ይፈላል። ስለዚህ እንደዛ አትበሉ። አንድነታችሁን ቀጥሉበት። እወዳችኋለሁ። ጨርሻለሁ። ወጣሁ። በቃ ተኝ። ያስተኛሽ ሰዎች እንዴት አመሻችሁ? እኔ አሁን አንድ ነገር ልነግራችሁ ነው። ሚስጥር እኛ ቁም ነገር ወላሂ አውሪ። እኛ 800 ሰው ያይናል። ፓስታ 6 ሰው ያየዋል። ልዩነት አያችሁ? ቀጥታ ለወጣ ነው። እኔ ሀሜት አይወድልኝ ጀመር ፓስታ ተወዷል። እኔ ጋር ኮመንታተር ሳቁ
እኛ ሁሌ መስኮን ነው እንዲያጣቂም እንዲ ግን ይቅርታ እናላችን ጀግኒትላውራ እንዲ አለች። እኛ የፎቅ ቤት 400 አይሰራም 150 ሰው ይጎርብናል። እንዲ አንዴ ላውራ መውቱልኝ ይቅርታና ግን ማለት ነው ምንድን ነው ኧረ እንዴ መውች ልሄድ ነው። ይቅርታ አድርጉልኝና መንግስትና ለምሳሌ የሆነ ባለስልጣንና ህዝብ እንዴት አንድ ላይ ታወዳደራላችሁ? እኛ ስንት ዓመት የቆየን ያኔ እኛ ስንት ዓመት የቆየን የታወቅን ነን። ግን አሁን ትናንት መቶ ገና ማንም እንትን የማይለን ከዛ ጋር ራሳችሁ እንዴት ታወዳደራላችሁ? ለምን ትሸውዳላችሁ? ለምንድን ነው ዝቅ የምትሉት እናንተ? ያን እኮ አዘቅዝቃችሁ ማየት ሲኖርባችሁ እንዴት ታወዳደራላችሁ? ለምን ስትም ትጠራላችሁ? ጉድ እኮ ነው። ከውስጥ ይጽፉልኛል። ምን ብሎ እንደጻፉልኝ ታውቂያለሽ? ቆረቅ አሁን ቆይ ላውራ አንቺንም አይደለም። ቆይ ላውራን ሰው 60 ሰው ቁጭ ብሏል። አንቺ በ700 ሰው ትለፈልፊያለሽ ይሉኛል ከውስጥ ሙዬ ዘንድሮ ግን ተነስተሻል። ቆይ ለፌ ስራራታ ይበናትሽ አንቺ ልጅ እንደ ማነቀላት ትንሽ ያስወጣት ጀግኒተኛ ሁላ በቤት ሄድ ለምንምታወርድኛ ነው ቻውሽ በቃ ወረጅ እሺ ንዋይ የክራምን ከብሎ ክፍቻት የክራም ማናት ደግሞ ይክራች አሉ ፍቱን እያሉ ያሉ ሂዱ ቤታችሁ። ወይኔ አስጨነቃችሁ። ስሙ ልንገራችሁ፣ ትናንትና እኮ ነው ስሙ ልንገራችሁ። ትናንትና እዛ እናንተ አኩ ከምናምን ሆናችሁ ስታወሩ 150 ሰው ነበር አይደለ? ፓስታው ሲያወራ እናቴ ደግሞ 60 ሰው ነበር። 60 ሰው ብቻ። ታቡ ደግሞ 4000 ነው ታቡ። ሄድራ ይችራድ የምትለዋ ልጅ ማናት? ሳቢያት ቆቅ ማናባሽ ነሽ? እኔን ስም ጽፈሽ እሷን እኮ ነው የሳብኩትኝ። እሷ እኮ ነች የገባችው። እኔ ነኝ የገባሁት። የፋፌን ፎቶ እሺ፣ የክራምን ብሎ ክፍቻት የፋፊ ያላችሁ እንደ ፎቶ የፋፊ ፎቶ አላችሁ። ይኸውላችሁ የፋፊ ሳይሆን ፋፊ የምታደርጋቸው አይነት ፎቶዎች አሉ። ለምን አይሆን ገባች ኢትዮጵያ አሁን የጀመርሽውን ማርያምን ጀግኒት ከውስጥ ሚሴጅ የተጻፈልኝ ያነበብኩት እንዲህ ያውቅ አይደል? አሁን ደግሞ ይሉኛል ሰው ለማሳሰይቶ እናንተ ቤታችሁ ሄዱ አስጨነቃችሁን። ሂዱ እኔ ብላችሁ ማለት ነው ውዶች። ፋሮች ጀግኒት ምን ሆነሻል? ልጅቷን ሳቢያት ማናት? ማነች ልጅቷ? ነሃኒቼ እኔ ስም ያራድ ብላ የመጣችው አዲስ ናት። ማናት? ልጅ ሀዩ አልገባች ጀማታ ዘገምተኛ ሰሜን ቀይሬ ወደዛ ማነች? የኔ ስም ጽፋ መታለች። አዲስ አካውንት ምንድን ነው? እኔ ላይ አላስገባት የላይ ነው የምታስገባት። አንዳንድ ምጥፍ ፎቶ ልሰሩ ወይ ማሪ አስተያየት ልሰጣችሁ ነው። አሁን እኔ ከታይ ስለሆንኩ መድረኩን ይዛችሁታል እናንተ ተደርድራችሁ። አሁን ልስጣችሁ እኔ የምላችሁ ማለት ነው። ቆቅ መረቅ አፏ ተያያዘ ብዙ አለኝ። አትልቁኝ። እኔ እንደው ትልቁ አድርጎኝ መረገጥ አለባቸው። ተያያዘ ሀሜት ቢሆን ግን ይህን ጊዜ እኔ ልግደም ስሟ የለም እኮ ስሟ የለም። የሚሰራ ሰው እንደዚህ አይነት አለኝ ፎቶ፣ እንደዚህ አይነቶች ፎቶዎች አሉኝ። የሚሰራ እዚህ ላይ ስም ይጽፍ ሰው አለው። ህያብ ናት። ህያብ ፊፊ ብለሽ አስጽፊበት ትለኛለች። ብዙ አለ እንደዚህ አይነት ፎቶ ነው